ልጅቷ ደበደባት። የደበደባት ደግሞ በእንትን ነው በቻርጅ ስላ ወይም ደግሞ በቻርጅ በምናምን ነበር ትዝ ካላችሁ። ከዛ ልጅቷ ጠፋችብን። 4 ቀኗ ከጠፋች ግን ተደብድባ ነው ከቤት የወጣችሁ ብሎ አፋልጉኝ ብላ ያክስቷ ልጅ መጣች። ስትመጣ እኔ ደግሞ ለማፋለግ ከሆነ ብዬ ፋጡን በቃሽ የምትዩ ማሬ አንቺ ብቻ በቃሽ አልሽ፣ ሌላውማ ቀጥ እሺ ብለን ስናፋልጋት ልጅቷ እናቃታለን ወይም ደግሞ እንትን የሚል ካለ ብለን ነበረ። ምክንያቱም ደም በደሙና እንደወጣች ነበር የተነገረን። ከዛ ምንድነው ብለን ስንል አብሮ የነበሩ ልጆች ነበሩ ምናምን ሲሉን ቁጭ ብለን አደርና ሌሊቱ ሙሉ ቁጭ ብለን አደርና የሰውየውን ፎቶ አገኘን። ማን የደበደባት እንዴት ነው የሚለው ነገር። ከዛ መሀል አንዷ ሙሉ መረጃ ሰጠችን የነበረውን ነገር። አንዷ ሙሉ መረጃ ለመስጠት ፈቃደኛ አልነበረችም። ከዛ መሲ ብርጅስቶን ደወለችና እንዲህ ነው ስትላት ብዙ ነገር አሉ። ከዛ ደግመን ይችኛይቱ ልጅ ለእርዳታ ስንጠይቃት አሁንም አልረዳችም። ከዛ በኋላ እንዴት አንቺ ከሰውየው ጋር ግንኙነት ስላለሽ ነው ስላት በጭራሽ የለኝም አለች። እኔ ወላሂ ባላለኝ ምን ትሷለች። ከዛ ባልየው ይሄን ሲሰማ በጣም ተናደደና እንዴት ሚስቴ እንደዚህ ትላላችሁ? ከሚስቴ አናት ላይ ውረዱ አለ። ከዛ መሲ ብድግ ብላ ሚስቴ አትበል ሚስታችን በል አለችው። እንዴት እንደዚህ ትያለሽ? ሚስቴ ጨዋናት ምናምን አለ። ኢትስ ኦኬ ብለን ተው ነው። ልጅቷን ከትናንት ወዲያ ወደ ሀገር ገባች። በሰላም ወደ ሀገር ገባች። በሰላምም ነው አይባልም። ተደብድባለች፣ እጇ ተሰብሯል፣ 2 ጥርሷ ተሸርፏል፣ አናቷ ይሄ ተበርጥቋል። ከዛ ገባች። ስትገባ ቆይ አንድ ጊዜ ባሌ ላናግር ጋይስ ይቅር በሉ። አንድ ጊዜ የሻይ ጊዜ ስጡ። ሽፎን ነገ ውዴ ሄሎ ወይ ጊዜ እስኪያልቅኝ በትልቁ አድርጊ ቁልፉን። እሺ ቁልፍ ስጪው ማሬ። ምን ብለን እኛ ስልኩን ዘጋን። ለመተባበርም ፈቃደኛ አይደለችም። ልጅቷን ስደውልላት ጠዋት ሙኒት አወራች ስልሽ ምንድን ነው የሆነው ምንድን ነው የተፈጠረው ስላት እኔ ሳሪ አጥፍቻለሁ፣ እኔ ባለትዳር ነኝ። ነገር ግን እንደ ባለትዳርነቴ ከዛ ቤት መልቀቅ ነበረብኝ። ግን ከተጣላም በኋላ ደግሞ አስታርቀውናል። ሰውየው ስለሚፈልገኝ እኔን በዛ ሰበብ አድርጎ ደበደበኝ፣ ቀጠቀጠኝ እንጂ እኔ ምንም አላጠፋውም። ያም ሆኖ ደግሞ በዛ ሰዓት የደረሰችልኝ ይች ነገር አድርገኛለች። ቁጭ ብላ አስመትታኛለች። በዛ ላይ ደግሞ ለሰውየው ምግብ እያበሰለች ብዙ ነገር የምትሰጠው እሷ ናት። እሷና እሱ ግንኙነት ስላላቸው እኔን ጠምደው ያዙኝ አለች። እንዴ ራማና እሱ ግንኙነት ነበራቸው ወይ ስንላት አዎ ሲጀመር እሷ ናት የምታበስልለት፣ እሷ ናት የምታበላው፣ እሷ ናት የምታጠጣው። እኔ ይህንን አላደርግም ስለ ልጆቹን እያሳደምሽ ብሎ የሚለኝ እኔ ነው። እኔ ደግሞ እንደዛ አይደለም። እንኳን ባለትዳር ሆኜ ባለትዳር ባልሆነ ይህንን ነገር አላደርግም። እሷ ያ ሁሉ ነገር ሲጨፈጭፈኝ በእንትን በዚህ በዘንግ ሁሉ ነገር ያይቱ ልጅ ግን ለእኔ ብላ ተጣልታለች። በፊትም ሰድዋት ነበረ። ጥፋቱ የኔ ነው። ከዛ ቤት እንዴ ራማና እሱ ታዲያ ግንኙነት እንዳላቸው እኮ እኛ ስንናገር ስላት ውሸት አንባያት ግንኙነት አላቸው። ባሏን እዛ አስቀምጣ ከዚህኛው ጋር ችግር አለ ትማግጣለች ስትል ባሏ እኮ እዚህ መጥቶ ሽንጡን ገትሮ ሲከራከር ነበር ስንል የት ያውቃል እሱ። እኔ አለች ሞት በጣም ያደነኳት እንደዛ ደሜን እየዘራው ደሜን እያፈሰስኩኝ ሩጬ ወጥቼ በቃ እንደሚገለኝ ስላወቅኩኝ ሩጬ ወጥቼ ፖሊስ ፍለጋ ሄድኩኝ አለች። ፖሊስ ፍለጋ ሂጄ ፖሊስ ፈልጌ ሳመጣ ቤቱ ሙሉ ደም ነው ልንገርሽ የተመታሁት። ይኸው እዚህ ጋር ሙኒት ስፒከር አድርጌ ነው ሳሰማቸው የነበረው። ግን እሱ በሳይክል አመለጠኝ። ያንን ሁሉ አድርጌ ግን እነሱ አሳክመው ብዙ ነገር አድርገው ከቤት የእሱን ልብስ የእሱን ሽቶዎች የእሱ የሆኑትን ነገሮች ወስደው በቂ መረጃ ይዘዋል። ራማ ግን ውሸታም ናት። በእርግጠኝነት እኔ ልንገርሽ እቤት ውስጥ እኔ ብቻ ነኝ እንጂ የምናገረው ማንም እየፈራው አይናገርም። ሴቶች በመጡ ቁጥር እኔ ጋር አብራችሁ ካልተኛችሁ ይላል። ራማ ደግሞ ታበስልለታለች፣ ታበላላታለች፣ ውሽማው ናት አለች። እኔ ደግሞ ብድግ ብዬ አሃ ለኬ የጠረጠርነው ትክክል ነበር። እንግዲህ ውሽማው የሚሉ ለዚህ ነው ማሬ። እኛ እኮ ውሽማ እንደነበረች ጠርጥረን ነበረ። ባሏ ግን የዋህ ነው። እንዴት ሚስቴ አታረግም ብሎ ተከራከረ። ባሏ ይወቅ፣ ምክንያቱም ይሄ ባል ተበልቷል። እንዴት እንደዚህ ይሆናል? እሱ የትም እየለፋ ሚስቴ ጥሩ ናት ብሎ ከሙሪት ጋር ሊጋደል ነበር። ባሏ ይወቅ ብዬ ኢመርጀንሲ ደወልኩኝ ማሬ፣ ያችን ካሰናበትኩ በኋላ። ምክንያቱም ይሄ ሰው አዎ ማሬ፣ አዎ ደወልኩ።
እንዴ ኢመርጀንሲ ደወልኩ፣ ለአዲዛ ነገርኩኝ፣ እሙዬን ጥራ አልኩኝ። ምክንያቱም አለም ይስማ ብዬ ሚስቲቱ እንደምትማግጥ ይወቅ ብዬ ማለት ነው። ከዛ ስደውል አላነሳም። አሁን ቅርብ ሰዓት ሚስኮል አደረገ። በምሽት ይሄንን ሰውዬ ብነግረው ሲጥልል ይችላል ብዬ መልሼ አልደወልኩም እንጂ አንተ ሚስቴ ሰላማዊ ሰው ናት ስትል የነበረው አንደኛ ውሽማ ናት። ቀጥዬ ደግሞ ለሱ ከነገርኩ በኋላ ፈጣሪ ከፈቀደ ለዛኛው ሚስትም እነግራታለሁ። ምክንያቱም ባይዘው እየሰማሽ ነው ሳሪ፣ እየሰሙሽ ነው። መቸገራችሁ ሚስት እነግራታለሁ። ምክንያቱም በቃ ስለዚህ ሙኒት ውሽማ የሚሉት ይሄን እኔ ምን አልኩ መሰለሽ ሙኒት፣ ሰው ድሃ ሊሆናል፣ ሊያጣ ይችላል፣ ሊያገኝም ይችላል፣ እድሜው የገፋ ሊሆናል፣ መልኩ ላያምር ይችላል። ዋቴቨር ምንም ልትሆኝ ትችያለሽ። ሁሉን ነገር በቀስታ በከይር ፈጣሪ በፈቀደው ሁሉ ታገኘዋለሽ። ሴት ልጅ በባሏ ላይ ከማገጠች ሴት አይደለች ለኔ ማለት ነው። ይሄ የክብር ጉዳይ ነው ልንገርሽ። ምንም ነገር ሰማይና ምድር ከፍ ዝቅ ቢል ሰውየው ገንዬ ታምሮ ይኸውልሽ ሙኒት ምን አሉ መሰለሽ፣ ምን አለሽ መሰለሽ ልጅቷ ሰውየው በየሁሉ እየተፈለገ ነው። ሁለት ነው። አንደኛ ምንድነው ድንበር ታይቷል ብለዋል አለች። ሌላኛው ደግሞ እዛ ውስጥ እንደደበቁት ነው የሚነገረው። ግን ሰውየው ማዘዣ ወጥቶበታል። አዎ ማዘዣ ወጥቶበታል። ምክንያቱም ለእኛም ያኔ ተነግሮናል። አይተሻል። ኤምባሲዎች እናንተ በማፈላለግ እርዱን ብለዋል። እኔም ነገ ደግሞ ልንገርሽ ቪዲዮ ሰራለሁ። ግን ማርያምን ነው የምልሽ ሙኒት፣ የፈለገ ነገር ቢሆን እኔ ልንገርሽ ከባሌ ካልተስማማኝ እፈታለሁኝ እንጂ ይሄ ጨለማ ይንጋሊ በባሌ ላይ እችት አላደርግም። ይሄ እኔ አቋም እንደ ሴትነት። እኔ ደግሞ ሴትን ማከብራት ይሄንን ብቻ ነው በቃ። ምክንያቱም ላትስማሚ ትችያለሽ፣ ላትኳኝ ትችያለሽ፣ ልታጭ ትችያለሽ፣ ልትቸገሪ ትችያለሽ፣ ልትጣይ ትችያለሽ፣ ልትጨጋጨቂ ትችያለሽ። ልጁን ግን አይተሽዋል። እሱ መጥቶ 100% በሚስቱ እርግጠኛ ሆኖ ሲናገር ሚስቱ ግን በሱ ላይ ቺት ታረግ እግዚአብሔር ይስጥሽ። እኔ ደግሞ ፎቶ ሲፈልግ እሷ ኒቃቢስት ነኝ ነው የምትለው አለች። ታዩ ያንን መዲና ላይ ተቀምጠው እዛች የተከበረች ሀገር ላይ ተቀምጠው የምር ሙኒት ልንገርሽ እኔ ሳውዲ አረቢያ በጣም ነው የማከብረው። ምክንያቱም በእምነት ደረጃ አስቢው ሳውዲ ምን ያክል እንደሆነ። ለዛውም ቅድም ያለችው አዚዝ አለ እዛ ቦታ ላይ ተቀምጠው እንዲህ አይነት ውርደት እንዲህ አይነት የቆሻሻ ስራ የሚሰሩ ሰዎች ሀገራቸውን አቆሽሾ መጥተው ይችን ደግሞ ሀገር ለማቆሸሽ ስለሆነ ፈጣሪ ይፍረድባቸው ነው የምለው። እኔ ግን አሁንም ቢሆን ራህማን ካገኘው ፎቶን ከመለጠፍ ወደ ማስያዝ ሲጀመር መጀመሪያም ሲመጡ እኮ በቻርጅ እንዳልሆነ ያስታውቃል። ጁዬ የሚገርመኝ እራሳቸው ተቀምሰው እንደገና እየወሰዱ ሰው የሚያስቀምሱት ምንድን ነው? ከጣፈጠ ደብቃችሁ ለራሳችሁ አትይዙትም እንዴ? ደብቃችሁ ያዙ፣ አታልከስክሱ። እንዲህ ውሽማም ቢሆን እኮ ደበቅ ይደረጋል። ካልሆነ በቃ ሀራራው ካለባችሁ ሱሱ ካለባችሁ ደብቀሽ ያዡ። እንደገና ሌላውንም ቅመስ። ተበክሎ መበከል ምንኛ ነው? ነገራችሁ HIV በጣም ሬር ነው የሚገኘው። በፊት ምርመራው ራሱ ትኩረት አይደረግበትም። ይደረጋል ምርመራው፣ ግን የሚፈራው ሳምባ፣ ኩላሊት ምናምን የተባሉት ነገሮች ናቸው። በአሁን ሰዓት ግን HIV ነው ከምንም በላይ እየተገኘ ያለው። እዛ ተመርምራችሁ ደህና ነን ብላችሁ መታችሁ እዚህ ሌላ ታሪክ። እንደገና ሳውዲም ቢሆን ያው ነው። ተጠንቀቁ። በሽታም አለ። በሽታ ተውት ሌላውን። እናንተ እንግዲህ ሐራሙን ካልፈራችሁ ምኑም ካልፈራችሁ የምድር ሰቆቃውን አትፈሩም እንዴ? ምድር ላይ በሽተኛው ነው መቀመጡ። HIV ነፍ ሆኗል። ወይስ ታጥቃችሁን የተነሳችሁት ኢመራትን፣ ሳውዲን፣ እነዚህን GCCን እንትን ለማለት ኢትዮጵያ ለማድረግ አስባችሁ ነው የመጣችሁት? በበሽታ ለማድረግ የወንድ ሐራራ ምን አይነት ታሪክ ነው? አስተምሩት። የያዛችሁት ማያቅ ከሆነ አስተምሩት። ሀገሪቷን በክለው ሀገሪቷን አቆሽሸው ሀገሪቷን በብዙ ነገር አድርገው እዚህ ደግሞ የመጣንበት ለስራ አገር እንደምታዩ ሀበሻው በአንድም በሌላም ሰበብ ብዙ ችግር ውስጥ እየፈጠረ ያለው የኛው ልጅ ነው። በራሱ ዜጋ እየተበደለ፣ በራሱ ዜጋ እየተደበደበ፣ በራሱ ዜጋ ብሩ እየተቀማ፣ በራሱ ዜጋ ብዙ ነገር እየተደረገ በዛ ላይ ደግሞ እንግዲህ በባል ላይ ባል፣ በሚስት ላይ ሚስት፣ በምን ላይ ምን እንግዲህ አስቢ።
ወላሂ ሳሪ አንድ ነገር አለ። ያውም ሳውዲ ደግሞ በጣም አሪፎች ናቸው፣ ያገባሉ። አግብታችሁ እንደገና በላዩ ላይ ምንድን ነው ችግሩ እንዴ? የሳውዲ ወንዶች የዱባይ ወንዶች ላይ እየሳቁ አይደለም እንዴ? እናንተን ማስታገስ አልቻሉ? ሎሚ ጠጡ ሴቶቹ፣ ሎሚ ጠጡ። ምን ሆናችሁ ነው? ወንዶቻችሁ ምን የመሳሰሉ ወርቅ የሆኑ ወንዶች። እኔ ነኝ ያ ልጅ አሁን መጥቶ ስለሚስቱ ሲያወራ የእሷን ፎቶ አንሱና እኔን አድርጉኝ ሲል አሁን እሷ እንደዚህ ሆና ስትገኝ ሞት አይደለም እንዴ? አረ ይደብራል፣ ወላሂ ይደብራል። አንብቡ መጽሐፍ፣ አስተምሯቸው። ድክመት ካለባቸው ፋርማሲ ውሰዱና የድክመት ብዙ የሚወሰዱ ነገሮች አሉ። እሱን እየወሰዱ እንዲያስታግሳችሁ አድርጉ። ጉድ እኮ ነው። ለም ከመልከስከስ ባላችሁን ማስተካከል ችግር ካለበት እኔ ጁዬ ጋር ችግር ካለኝ ጁ ልታስተካክልልኝ ፍቃድ ነው አይደለም? በአንቺ ሰበብ 2 ልጆች ላክሽልኝ። የመጀመሪያዋ ልጅ መጣች፣ ሁለተኛዋ ልጅ አልተሳካም አይደለም? በመሀል ምን አልኩሽ እኔ? ይመለስ ይሄ ነገር። በቃ ሴትዮዋ በጣም ተጨንቃ ነው አይደለም ሜሴጅ ስትልክ የነበረችው። ልጇን የላከችው ሴትዮ አንቺ ልጅሽን ልከሽ የሰው ልጅ እንዲያረግሽ እያሉ አስቸገሯት። ሴትዮዋም እያለቃቀሰች ሜሴጅ ትልካለች፣ አንቺም እንደዛው ያለ ማቋረጥ አይደለ? ጠዋትም ማታም ነው ሜሴጅ ያለው። ስለዚህ መሀል ላይ እኔ ምን አልኩሽ? ይመለስ ስልሽ ግድ የለም እንድትታገስ አደርጋለሁ፣ ይጨረስ አልሽኝ አይደለ? ተሳስቻለሁ? ኦኬ። የኢትዮጵያ ነገር ጨርሼ አምጥቼ እዚህ ጋር ሰው ካልመረጠልኝ ምን ማድረግ እችላለሁኝ? እኔ ማድረግ የምችለው ነገር አለ? መታ እኔ ጋር በቪዚት አስገብቻት ወይ ባልሆነ ቪዛ አስገብቻት ቀራማ ገባች አልገባች ወይም ቢሮ ተቀመጠች እንደገና ሌላ ንትርክ መፍጠር አለብን ወይ? በስነ ስርዓት መጨረስ ወይ ደግሞ ማቆም ነው አይደለ? እንደ ያለበት እኔ እሺ ሙኒቲ አንዴ ልናገር። ተናግረሽ ጨርሰሽ እኮ ነው የተጠራሁት እኔ። እሺ እኔ ሳሪ ጋር መጥቼ ሽምግልና ያቀረብኩኝ ለምን መሰለሽ? እኔ ተናግሬያታለሁ ለሴትዮዋ፣ ሴትዮዋ ደግሞ ለልጅቷ ተናግራታለች። በቃ 2 ጊዜ ተናግሬያለሁ። 2 ጊዜ ሽማግሌ ተቀምጧል ቤት ውስጥ። እኔ አሁን አንቺ ጋር ሽምግልና እንደላኩ እነዛ ጋር እዛም ኢትዮጵያ ሽማግሌ ተቀምጧል። ሽምግልና የምትልኪው እኮ ማንጋ ነው? ምንም አላደርግም ያለሽ ሰው ጋር አይደለ እንዴ? ከልጆቼ ጋር መቀመጥ ፈልጋለሁ፣ እንደማንም ከቤተሰቤ ጋር ማሳለፍ ፈልጋለሁ። እኔም ደግሞ ተንፈስ ማለት ፈልጋለሁ እዚህ ጋር ከብቼ ከጓደኞቼ ጋር 2 ቀን 2 ወር 3 ወር ሙሉ ስመልስልሽ ቆይቼ 2 ቀን መልስ ስላልሰጠሁሽ ሽማግሌ ያስፈለገሽ? ለማንኛውም አንድ ነገር ልንገርሽ፣ እኔ ወሬ አላበዛም። ነገ አካውንት ላኪ ጁዬ። ዛሬ ትላንት ጧት የላከችልኝ አንድ ሰው አካውንት አለ። ነገ አንቺም ላኪ አካውንት፣ ብርሽ ተመላሽ ይደረጋል። ሀላስ ሀቢብቴ ምን ችግር አለው? እኔ ኮሚኒቲ እያልኩሽ ያለው እኔ አልሰራም። እኔ የእኔ እናት ልንገርሽ አልሰራም። ለምን መሰለሽ? እኔ አንቺ ጋር መጥቼ ሳሪ ጋር የመጣው ድጋሚ አላስቆም ትላለች ነው። እሺ ኦኬ። እኔ እዚህ ያለሁት እዚህ ነው። አትነካኝ። አላስቀምጥ ሲሉ ሽምግልና ወደ እነሱ ላኪ እንጂ ወደ እኔ አይደለም፣ ወደ እኔ አይደለም። ጓደኞቼንም እዚህ ጋር መታችሁ የምታሸማቅቁበት ወይም አንድ ጥሩ ነገር ሳደርግ ያንን ነገር ለማደፍረስ የምትመጡበት መንገድ ለራሳችሁ ነው እንጂ የሚመለሰው። እኔ ሙና ልንገርሽ ከእኔነቴ ምንም የሚያወርደኝ ምንም የሚያወጣኝ ነገር የለም። ስለዚህ አሁን አንድ ነገር ልንገርሽ፣ በእኔና በአንቺ መሀል ያለው ስራ እዚህ ጋር ይቋረጣል። ላኪ አካውንትሽን ለጁዬ ላኪላት። እኔ ጋር ሜሴጆቹ ማአት ስለሆኑ እንደማላየው እርግጠኛ ነኝ። ለጁ ላኪላት አካውንትሽን። ትላንት የአንዲት ልጅ አካውንት ተልኮልኛል፣ ዛሬ ደግሞ ያንቺን ትልክልኛለች። ነገ ጠዋት ካሽ ሀቢብቲ ምን ችግር አለ? በቃ ካላስ ምንም ጭቅጭቅ ያስፈልጋል። ሰው በቃ እሷ ማሰራም ሪካርድ እንደዛ አድርጌልሽ እንደዛ ብዬሽ ሪካርድ ሳትመልሽ ስትቀሪ ነው በጣም አልመልስም። ሲመቸኝ እስከ ዛሬ ድረስ በቀን 2 ሪከርድ እየመለስኩልሽ ነው። ካላስ ማር እኔ ሸመገልኩ። ስልክ ቆይታ አድርጌ ልንገርሽ። ኖ እንደዚህ አይነት የሚያሳጡ ሰዎች ብልግና ነው።
ሳሪ በቀን 2 ስታደርግ ስመልስላት ነበረ። ደውዬም ሳናገራት ነበረ። እኔ እዚሁ ሰምተሻል ማርያም፣ እዚህ ማለት ነው። ምን ብያለሁ? ነውር ነው ወላሂ ለአዚም። አንድ ነገር ልንገርሽ፣ አንቺ ርዝቅሽ የአንቺ እህት ርዝቅ እዚህ ካልሆነ እኔ ጎትቼ ላመጣ አልችልም። ሌላ አንቺ እኮ 2 ሰው ሰተሽ አንዷ መታ አንዷ ነው የቀረችው። የጻፈላት ገባች፣ ያልጻፈላት አልገባችም። ሙና ምንም ልታደርግ አትችልም። ያን እየመለስኩልሽ ነው፣ አትዋሺ። ዛሬ 2 ቀን ደግሞ አሁን ስናገር ነበረ። አዎ ብለኛል አላልኩሽም? ሳሪ ሪካርድ አድርገሽልኝ ይሄን ሰሞን አውርታልኛለች። እኔ ግን አባቴን ሄዳ ድንጋይ ስትወረውርብኝ የማደርገው ስለጠፋኝ ነው አንቺ ጋር የመጣሁት ብዬ አልኳት። ምክንያቱም ሳሪ አባቴ ታማሚ ነው። ቤት እሺ አስቢ፣ አንቺ ከኔ ቦታ ብትሆኝ ምን ታደርጊያለሽ? ቤት ድረስ ሄዳ አባቴ ባልበላው ገንዘብ ልጅ ገንዘቤን በልታለች ብላ በሽማግሌ ላይ ድንጋይ ስትወረውር፣ እሺ ወንድሜ ተነስቶ ቢመታትስ ዝም ይላታል? አዳምጪ፣ እዚህ ልጇ እዚህ ያለችው ናት አባትሽ ቤት ሄዳ ድንጋይ የምትወረውረው? ላ እሱ አይደለችም፣ እሱ አይደለችም። ያቺ ብሩን የሰጠችው ያይቱ። እቺማ ምን ሴትዮማ ምን በወጣት እሷን እኮ በቀን ስታስቸግራት ሽማግሌ ያስቀመጠች። ከዛ ሽማግሌ ስታስቀምጥ አሳስራለሁ ስትል ምን አሉ ሽማግሌዎቹ? ላ እቺ ሴትዮዋ የምናቃት ናት፣ እዚህ አብረን ይጠጣን አብረን ይኖር ተከባብረን የኖር ሰው ነች፣ እኛ ጦርሽን እናስመልሳለን ሲሉ እሺ ተባለ። የኔን የአባቴን ቤት ከሚገርምሽ ሙኒ እግዚአብሔር ምስክሬ ነው፣ በፍለጋ ነው ሄዳ ያገኘችው። በፍለጋ ሄዳ አባቴ ላይ ድንጋይ ትወረውራለች። እሺ ወንድሞች ለእሷ ነበር ሽማግሌ መላክ ያለብሽ፣ ለእኔ አልነበረም። ለማንኛውም አሁን አካውንቱን ላኪ በእናትሽ። ኧረ በጣም ይደክማል ብላይ በእሷ ገንዘብ እኔ ሽማግሌ ልላክ? እሺ ምን ትለኝ? ልኬልሻለሁ። እሺ ኻላስ ሹክራን። በስርዓት የአንቺን ስም ለማጠፋት አንቺን ክፉ ሰዎች ክፉ ለማድረግ አትችይም ሀቢብቲ። ማንም የኔን ስም አያጠፋም። እዚሁ ላይ በነገርሽ እኮ እንደውም ስምሽን ራሱ አልጠራውም። ይኸው ሳራን ጠይቂያት። አንድ ነገር ልንገርሽ፣ አንቺ እዚህ ጋር ስለመጣሽ የመለስኩልሽ እንዳይመስልሽ። እዚህ ጋር ሳትመጣ ብሬ እንዲመለስላት አካውንት ለጁ የላከች ልጅ አለች። እሺ እኔ ሲመስለኝ ነው የማደርገው። አንደኛ ነገር፣ ሁለተኛ ነገር ደግሞ ልንገርሽ፣ አንቺ እውነት ስም ማጥፋት ወይም የሆነ ነገር ባይሆን ያልሽው በውስጥ በኩል ከማንም በፊት ጁን ነው የምታናገሪ። አንድ ሁለተኛ፣ ሳሪን ራሱ ይኸውልሽ በውስጥ ነበር የምትልኪላት። ግን አንድ ነገር ልንገርሽ፣ ኦኬ፣ አንድ ነገር ልንገርሽ፣ ትወጫለሽ፣ ትወርጃለሽ፣ የተጻፈልሽን ትኖሪያለሽ። ለእኔ አትጨምሪም፣ አትቀንሽም። ጥፋተኛ ከሆንኩ ጥፋተኛ ነኝ። ግን አንቺን ስፔሻሊ በደንብ ነው ሳዋራሽ የነበረው፣ እያንዳንዷን እያስረዳው ከአሻራ ቦታ ቶሎ ቢመለስልን እንዲህ ቢደረግ እያልኩኝ በጣም እያስረዳውኝ ነበር ማናግርሽ። ሲጀመር ጣጣሽ በዚህ አይደለም የሚጀምር። ባመጣኋት ልጅ እንኳን እንዴት ስቃይን እንዳሳየሽኝ ታውቂያለሽ። ስትመጣ ማሻላ ሳቂታ ልጅ ምን ብለን አስገብተን በእሷ እንኳን ምን ያህል እንዲህ እንደጠዘጠስሽኝ ታውቂያለሽ። ቢሆንም አይመለከታትም፣ የልጅቷ ባህሪ እንጂ የእሷ አይደለም ብዬ በሚገባው አናግሬሻለሁ። ለማንኛውም አካውንቱን ላኪ፣ አስተካክዬ አስገባልሻለሁ። ሳሪ ኮመንት እንትናት አይደለም በውስጥ በሜሴንጀር በውስጥ በቴክስት ይቅርና ኮመንትም አታይ። ግን እኔ እዚህ ጋር መጥቼ ሳሪ ናት ኮመንት የማታየው፣ በጆሮዋ ሁሉ ነው ኮመንት የምታየው ሳራ። የሚገርምሽ ነገር በአይኗ ብቻ አይደለም። ለማንኛውም ይኸውልሽ ማዕሌሽ ሀቢብቲ ያስቀየምኩሽ ነገር ካለ ይቅርታ። ሰማሽ? መጥራት አልፈልግም ብያታለሁ። ማን ደላላ እዚህ ቤት እንዳለ ማንም አያውቅም አይደለም የኛ ቆንጆ። ለማንኛውም ስለተፈጠረው ነገር ይቅርታ። አካውንትሽን ላኪ፣ ይደርስሻል። ኢንሻአላ እንዳስገባው ደግሞ ሪሲት ልክልሻለሁ። ልኬልሻለሁ። ጉዲቴ ልኬልሻለሁ። በቃ ቅድም በዋትስአፕ አውርቼሽ ነበር። እሺ ወላሂ አመጣልሻለሁ። ማርያምን ለእህቴ ሰላት ትሰግዳለች። በጣም ጎበዝ ናት። ሰላት ትሰግድ ታውቂያለሽ። እና መስገጃ በጣም ትፈልጋለች፣ ትወዳለች። ቆንጆ ገዝቼ አመጣልሻለሁ። አዎ ማርያምን ጂዛሽ አላይቀር። ይሄ ዶብ ጥሩ ነገር ነው መስገጃ መግዛት። ገባሽ? አዎ አዎ። ስለዚህ ለሰላቷ አንቺልኝ፣ ከዛ ባሌ ይልክልሻል። ቢሮ የላትም፣ ያስገባት ቢሮ የላትም። ስለሷ የሚመለከተው ያመጣችው እዚህ አብዳቤ ነው፣ ግን አድራሻ እንደብቃለች ማለት ነው። ቢሮ ይኑር አይኑር አላውቅም።
እና ግራ እና እህትሽ ምን ደሞዝ ብቻ ነው ችግሯ? ሁሉ ነገር በቃ የምትበላ ምግብም የለም። እሺ 80084 ትደውልና ቋንቋችንም አችልም አዲስ ናት። እሺ አማርኛ የሚናገር ሰው ኢትዮጵያ ላንጉጅ ስትላቸው ከ48 ሰዓት በኋላ ይደውሉላታል። እሺ ሰማሽኝ ወይ? 80084 ስልኳም የለም። ታዲያ ምን ማድረግ ይቻላል? ስልኳም በራሷ ጊዜ ብር የገዘች ስልኳ ራሷ ቀምታ ወስዳለች ማለት ነው። ስልኳም የለም። በምን ትደውለው? የት ነው የማዳሟ ቤት? መዳሟ ቤት እዚህ አብዳቤ ነው ያለው። ሎኬሽንም አለ እና በጣም ችግር ውስጥ ነው ያለችው። የኔ ወደ ኤምባሲ ሳይቀር ደውዬ ነበረ። ኤምባሲ ዛሬ ደውሎ አድራሻን አግኝቶ አውርቶ ነበረ። ከዛ እንዴት ኤምባሲ ጋር ደወልሽ ብላ በራሷ ደሞዝ የገዘች ስልኳን ነቅላ ወሰደች። አሁን ችግር ላይ ነው ያለችው። ደግመሽ ንገሪያቸው። ይኸውልሽ ኤምባሲ ከጀመረልሽ ከኔ የተሻለ ነው። እንደገና አቡዳቢ ለእኔ በጣም ሩቄ ነው፣ በአካል እንኳን ሄዶ ለማናገር። ስለዚህ እነሱ ይቀጥሉልሽ። ደግመሽ ደዊና ይኸው ስልኳን ነጠቀቻቸው፣ ያለችበትንም ሁኔታ አላቅምና ባካችሁ አግዙኝ በያቸው። እሺ እሱም አሁን የነገረኝ 80084 ደውዪ ነው ያለው። ሲደውል እነሱ ደግሞ አይመልሱም። ለምሳሌ ሆና ቢደውል ነው የሚሰሙት እንጂ አንቺ ቢደውይም ያው ማፊ ፋይዳ አሉኝ። እሷ ራሷ ነበረች እንትን ማለት ያለባት። እሷ ናት እንጂ መደወል የምችል አንቺ ቢደውይም ያው አይደርስሽም አሉ። አሁን እሷ ደግሞ ስልክ የለም፣ ስልኳን ቀምታለች ማለት ነው። ችግር ላይ ነው ያለችው። በጣም የሚሆነው ነገር ጨነቅኩኝ በጣም። ይኸውልሽ ስልክ እስከሌላት ያለችበትን ሁኔታ ማወቅ እስካልቻለን እሷ ፖሊስ በመጥራት ወይ በሆነ ነገር እስካልተባበረችን ቀጥ ብሎ መሄድም አይቻልም፣ እንደው ቅርብ እንኳን በሆን ኖሮ። ሁለተኛ ነገር ደግሞ አሁን ኤምባሲ እስከያዘልሽ ሂጂና ልጅቷ ስልኳን ተነጥቃለች፣ ሌበር መደወል አትችልም፣ ስለዚህ እናንተ ድረሱላት በያቸው። እሺ እኔ ምንም አቅም የለኝም። ወይ ጉድ! ወይ ሳሪ፣ ለዚህ ነው የጠራሽኝ ሳሪ? ኧረ አይደለም፣ እኔ አረጋሽ ተይው። ለልጅቷ እኮ ነው የጠራሁሽ። አሁን ሰው ሲነግረው ሰው የማይሰማ ሰው እንዴት ይሆናል እኮ? ማርያምን ለልጅቷ ነው የጠራሁሽ። አንደኛ ኤምባሲ ጀምሮላታል። ስለዚህ ደግማ ሄዳ ልጅቷ ስልኳን ተነጥቃለች ብለሽ መናገር ነው። ሌላ አማራጭ የለም። እኔ በጭፍን የት ነው የሚሄደው? ባለ ጉዳዩ ተናገሪ እስኪ።